አርእስተ ዜና የተማሪዎችን ስነ ምግባር በመቅረጽ ረገድ ሙስሊም ትምህርት ቤቶች ቀዳሚ መሆናቸው ተገለጸ። በሀገራችን ከፍተኛ የአእምሮ ህሙማን ቁጥር እንዳለና ለችግሩ ተገቢው ትኩረት እንዳልተሰጠው ተነገረ። የቀይ ባህር አፋር ዴሞክራሲያዊ ድርጅት ከኢትዮጵያ ጎን እንደሚቆም አስታወቀ። ሳውዲ ከ30 ዓመታት በኋላ በበረዶ ተሸፈነች። የሊቢያ ታላቁ ሙፍቲ ፓኪስታንን ከሰሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የተማሪዎችን ስነ ምግባር በመቅረጽ ረገድ ሙስሊም ትምህርት ቤቶች ቀዳሚ መሆናቸው ተገለጸ። በአዲስ አበባ ነጃሺ ቲቪ ቅኝት ያደረገበት ሱመያ ትምህርት ቤት የተማሪዎችን ስነ ምግባር በመቅረጽ ረገድ አበረታች ሸሪዓዊ መርሆች መኖራቸውን ተመልክቷል። መሐመድ መፍታ ያዘጋጀውን ዘገባ ሀያት ከማል እንደሚከተለው ታቀርበዋለች። ከዛሬ 24 ዓመታት በፊት በ17 ሰዎች የተመሰረተው የሱመያ ትምህርት ቤት አሁን ላይ በአዲስ አበባ ከተማ ተሸላሚ ከሆኑ ጥቂት ትምህርት ቤቶች ውስጥ አንዱ ሆኗል። ትምህርት ቤቱ ዛሬ በ4 ቅርንጫፎቹ ከኬጂ ጀምሮ እስከ 12ኛ ክፍል ድረስ ከ2000 በላይ ተማሪዎችን እያስተማረ ይገኛል። 19 ዓመት በላይ ነው። በዚሁ ነው አንዷ የሱመያ ቤተሰብ ነኝ ብዬ ነው ማስበው። ሱመያ ለኔ የሆነ አንዱ ከልጆቼ አንዱ ነው ብዬ ነው ማስበው። ለኛ ሱመያ ከትምህርት ቤትም በላይ ናት እና ሁሉ ነገር ስታንዳርዱን የጠበቀ ነው። ኤቭሪቲንግ ኢዝ ሪሊ ጉድ። እዚህ በጣም ዋነኛ ትኩረቱ ስነ ምግባርና ትምህርት ጥራት ላይ ሱመያ የሚታወቅበት የማይደራደርባቸው እንዲሁም ደግሞ ትኩረት ሰጥቶ የሚሰራባቸው ዘርፎች ናቸው ማለት ነው። ከ99 በመቶ በላይ ሙስሊም ተማሪዎች የሚማሩበትና በክፍለ ከተማው የተማሪዎችን ስነ ምግባር በመቅረጽ ዝናን ያተረፈው የሱመያ ትምህርት ቤት ሸሪዓውን የተከተለ ጠንካራ የስነ ምግባር መርህ እንዳለው የትምህርት ቤቱ ማህበረሰቦች ለነጃሺ ቲቪ ገልጸዋል። ስነ ምግባር ካማረ ሁሉም ስራ ያምራል፣ ሁሉም ተግባራቶችን ይሳካሉ ማለት ነው። ከዚህ መሪ ተነስተን እቅዶች ይኖሩናል ማለት ነው። በስነ ምግባር ዙሪያ ዓመቱ መጀመሪያ ላይ የምንሰራቸው ስራዎች ይኖሩናል ማለት ነው። በስነ ምግባር የታነጹ እንዲሆኑ፣ ፊውቸራቸው የተስተካከለ እንዲሆን፣ አሁን ላይ ያላቸው ነገር እንዴት ማስተካከል ይችላሉ። የተለያዩ ፋሚሊም ኢሹ ሊሆን ይችላል፣ ትምህርት ቤት ላይ ያሉ ኢሹዎች ሊሆን ይችላሉ፣ ፐርሰናል ጉዳዮችም ሊሆን ይችላሉ። የሚያስፈልጋቸው ማንኛውም አይነት ድጋፍና ክትትል በግልም በግሩፕም እያደረግን አንዳንድ ህክምናዎችንም ክትትሎችንም እናደርጋለን ማለት ነው። እንደ ኢስላም ሀገሪቷ የምታወጣው ካሪኩለም አለ። ያንን ካሪኩለም ከካሪኩለም ጋር አዛምደን የራሳችንን አዳርገንበት ህግና ስርዓትን በማይጥስ መልኩ ልጆቻችንን በዛ መልኩ እንቀርጻለን ማለት ነው። ስነ ምግባር የሌለው ልጅ በትምህርቱም ብቁ ቢሆን ሁለቱን ይዞ ካልሄደ ውጤታማ ሊሆን አይችልም። ስለዚህ ከዛ አንጻርኛም ከልጅነታቸው ጀምረን ኮትኩተን በስነ ምግባርና በአካዳሚክ ብቁ የሆኑ ሀገር ተረካቢ ልጆችን ለማፍራት ነው እየሰራን ያለ ነው። ሁሌ ክፍለ ከተማ አንዱ ከምንመሰገንበት ትምህርት ቤቶቻችን በቃ ሰኪውርድ ናቸው። በክላስተር ደረጃና በክፍለ ከተማ ደረጃ ብዙ ነገሮችን ሲከናወኑ የሱመያ ልጆች በተለየ መልኩ በጸባይ የሚሸለሙ ናቸው። ነጃሺ ቲቪ የተማሪዎችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ንቃተ ህሊናን ለማሳደግ በህይወታቸው ስኬታማ እንዲሆኑ፣ ኢትዮጵያዊነትን በብዝሃነት ውስጥ ማየት እንዲችሉ፣ ጎጂ ተግባራትን ከመሞከር እንዲቆጠቡና ሌሎች አስፈላጊ የህይወት ክህሎቶችን እንዲያዳብሩ በትምህርት ቤቱ በኩል ምን እየተሰራ ነው ብሎ ላቀረበላቸው ጥያቄ የሱመያ ትምህርት ቤት ማህበረሰቦች ተማሪዎች በመምህራን እገዛ፣ በስልጠናዎች፣ በልምድ ልውውጥ፣ በክበባትና የበጎ አድራጎት ተግባራት ተሳትፎ አስቀድመው እንደሚለማመዱ ገልጸዋል። በተለያዩ ዘርፎች የሰው ልጅ ባለው ህልም ተማሪዎች ባላቸው ህልም ባላቸው ዘርፍ መሆን በሚፈልጉበት ዘርፍ የተለያዩ አስተማሪዎች ይገዛ ይለይምና አንድ ልጅ ድሪም አድርጎ እየተማረ ያለ ያንን ነገር አቺቭ ለማድረግ ነው፣ ስኬቱን ለማግኘት ነው የሚሄደውና ከልጅነት የምናስቀምጣት እቺ ድሪማቸው ወይም ደግሞ የወደፊት ህልማቸው መሰረት ይጥላል ብዬ አስባለሁ። እስላም የሚያስተምረን ነገር ምንድነው? ወደ ገሃዱ ዓለም ስትገቡ በእያንዳንዱ ሰው መካከል ወንድም ሆነ ሴት ያለ ማዳላትም በኢኳሊቲ እርስ በራሳቸው ትሪት መደራረግ አለባችሁ። እርስ በራሳቸው መከባበር አለባችሁ። እርስ በራሳቸው ደግሞ መዋደድ መፋቀርም አለባችሁ እና ያ የሚመጣው ከምንድነው? እስላም ከሚያስተምረን ስነ ምግባር ነው ብዬ ነው ማለት ነው። እዚህ ያሉ ሲወጡ ዳይቨርሲፋይድ የሆነ በጣም የተለያየ አይነት ማህበረሰብ ውስጥ ነው የሚገቡት።
እና ከዛ አንፃር ምንድነው የምናደርገው ያው የልምድ ማካፈል የልምድ ልውውጥ ምክንያቱም አእምሯቸው ዝግጁ ሆኖ ወደ ሌላው ማህበረሰብ እንዲቀላቀሉ ማለት ዩኒቨርሲቲ ላይ ሲገቡ አሁን የተለያየ ሃይማኖት ያላቸው የተለያየ ብሔር ያላቸው በተለያየ ባክግራውንድ የመጡ ሰዎችን ነው የሚያገኙት ስለዚህ አእምሯቸው ሬዲ እንዲሆን ተወሰኑ ትሬኒንጎችን የልምድ ማካፈሎችን ላይፍ ስኪል ስልጠናዎችን ምናምን እየሰጠን አእምሯቸው በደንብ የተዘጋጀ እንዲሆን እናደርጋለን ማለት ነው ከመደበኛው ትምህርት ውጪ ኤክስትራ ካሪኩላሪ አክቲቪቲዎች የሚሰሩበት ክበቦች ይኖራሉ እና እነዛ ክበቦች ሱመያ ላይ በሰፊ አሉ ለምሳሌ ላንጉዌጅ ክለብ ላይ በጣም እንቅስቃሴ ያለበት ክለብ ነው እንዲሁም ቻሪቲ ላይ በጣም ይሳተፋል ከሶሻል ማለትም ከማህበረሰቡ ጋር እንዴት መዋቀር እንዳለበት የምትማረው በእንደዚህ አይነት ነገራቶች ናቸው እንዴት መግባባት እንዳለበት የምትማርባቸውን ኦፖርቹኒቲዎች አዘጋጅቶልን ከማህበረሰቡ ጋር ያው ቀለል ባለ መልኩ እንዴት ጆይን ማድረግ እንደምንችል እዚሁ ኤክስፐሪመንት አይተንበታል ማለት ነው ኢትዮጵያና ጅቡቲ ስትራቴጂካዊ አጋርነታቸውን ለማጠናከር ቁርጠኛ መሆናቸውን አስታወቁ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ የጅቡቲ አምባሳደር አብዲ ማህሙድ አይቤን በጽህፈት ቤታቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ሀገራት በሁለትዮሽና በቀጠናዊ የጋራ ተጠቃሚነት ላይ የተመሰረተ የቆየና ስትራቴጂካዊ ግንኙነታቸውን የበለጠ ሊያጠናክሩ እንደሚገባ አምባሳደር ሀድራ በውይይቱ ወቅት ተናግረዋል። የጅቡቲ አምባሳደር በበኩላቸው የጋራ ጥቅሞችን ለማስከበር ሀገራቸው ከኢትዮጵያ ጋር የሁለትዮሽ ግንኙነቷን ይበልጥ ለማጠናከር ቁርጠኛ እንደሆነች አረጋግጠዋል። ውይይቱ ግብጽ የጅቡቲን ዶራህ ወደብ ለማልባትና ለማዘመን ስምምነት ላይ መድረሷ ከተገለጸ በኋላ የመጣ ነው። በሀገራችን ከፍተኛ የአእምሮ ህሙማን ቁጥር እንዳለና ለችግሩ ተገቢው ትኩረት እንዳልተሰጠው ተነገረ። በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ብቻ በአመት 150 ሺህ ሰው አእምሮ እንደሚታከም ተነግሯል። በመላ ሀገሪቱም ከ35 ሚሊዮን በላይ ህዝብ ከቀላል እስከ ከባድ የአእምሮ ህመም እንዳለበት ባለሙያዎች ጥናት አጣቅሰው ይናገራሉ። ያለውን ችግር ያህል ግን ትኩረት እየተሰጠው አይደለም፣ ግንዛቤውም ዝቅተኛ ነው ተብሏል። የኢትዮጵያ አእምሮ ጤና ባለሙያዎች ማህበር ዋና ፕሬዝዳንትና በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ክፍል ዳይሬክተር የሆኑት አቶ ዘገየ ዮሐንስ የአእምሮ ታማሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተናግረዋል። የአእምሮ ህመም መንስኤው ብዙ ቢሆንም የማህበራዊ ህይወት መመሰቃቀል፣ የኑሮ ውድነት፣ ጦርነት፣ ተፈጥሯዊም ሆነ ሰው ሰራሽ ድንገተኛ አደጋዎች ድባቴ ውስጥ የሚከቱ የአኗኗር ሁኔታዎች ዋናዎቹ መሆናቸውን ባለሙያዎቹ አንስተዋል። ባለሙያው የአእምሮ ህመም ሲባል ከፍተኛ ደረጃ ላይ ደርሶ ራሳቸውን የተሳቱትን ብቻ የሚመስላቸው ሰዎች ብዙ ናቸው ያሉ ሲሆን ሰዎች ስራቸውን እየሰሩ በትክክል እያሰቡና ከሰው ጋር እየተግባቡም ከአእምሮ ህመም ጋር ሊኖሩ ይችላሉ ብለዋል። ይህም በቀላሉ የአእምሮ ህመም ሲሆን ወደ ከፍተኛው ደረጃ ከመድረሱ በፊት ግን ሰዎች የአእምሮ ጤና ግንዛቤ ኖሯቸው በጊዜ እንዲታከሙ አቶ ዘገየ መክረዋል። ምክንያቱም አይታወቅ የተደጋጋሚ ድባቴ ከሌላው ጊዜ በተለየ በቀላሉ ስሜታዊ መሆን፣ ከሰዎች ጋር ለመግባባት መቸገር፣ ስራን ተረጋግቶ መስራት አለመቻል፣ ሌሎች መሰል ምልክቶች ለረጅም ጊዜ ከታዩ የህመሙ ማሳያዎች ሊሆኑ እንደሚችሉ ባለሙያዎች አስረድተዋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት የኢትዮጵያን ወደብ የማግኘት መብት እንደሚደግፍ አስታወቀ። ኢትዮጵያ ወደብ ለማግኘት እያደረገችው ያለውን እንቅስቃሴ እንደሚደግፍ የቀይ ባህር አፋር ዴሞክራሲያዊ ድርጅት ገልጿል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ዋና ጸሐፊ አብዱ ሼክ ማህሙድ ኢትዮጵያ በሰላማዊ መንገድ ወደብ የማግኘት መብቷን መጠየቋን እንደሚደግፉ ገልጿል። የቀይ ባህር ወደብ የማይሰራና ኢኮኖሚያዊ በርክቶ የማይኖረው ከሆነ ለማንም የሚጠቅም አይደለም ብለዋል። ስለሆነም በሰላማዊ መንገድ የሚገኝበትን መንገድ መቀየስ እንደሚገባና የቀይ ባህር አፋር ህዝብም ተጠቃሚ የሚሆነው ኢትዮጵያ ተጠቃሚ ስትሆን መሆኑን አንስተዋል። የጨው የአሳ ሀብትና ወደብን ኢትዮጵያ ካልተጠቀመች ዋጋ ያለው አለመሆኑን ባለፉት 30 ዓመታት በተግባር ታይቷል ሲሉ ገልጸዋል። ከደርግ መንግስት በኋላ በአሰብ ላይ ምንም የተሰራ ቤት የለም ያሉት ዋና ጸሐፊው የነበሩት ቤቶች መዘረፋቸውና
ሁሉም ነገር ወደ ምጽዋና አስመራ መሄዱን ጠቁመዋል። ኤርትራ ከ33 ዓመታት በፊት ሉዓላዊ ሀገር መሆኗን አንስተው በሰላማዊ መንገድ ወደብ የማግኘት አማራጮችን ማምጣት ካልተቻለ ይህ ህዝብ የወደብ ተጠቃሚ ነበር ወደሚል ይሄዳል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። በመሆኑም እነዚህን የባህር በሮች በንግግርና በውይይት ኢትዮጵያን ተጠቃሚ እንድትሆን ማድረግ አለብን። እኛ ስጡን ብቻ ያላልንም ከኛም ወሰዱ፣ ግን የባህር በር ያስፈልገናል ነው ያልነው ማለታቸው ይታወሳል። በናይጄሪያ መስጂድ በሰላት ወቅት ላይ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች ሲገደሉ 35 ሰዎች ቆስለዋል። በናይጄሪያ ሰሜናዊ ምስራቅ ቦርኖ ግዛት ሐሙስ በምሽት ሰላት ላይ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች ሲገደሉ 35 ያህል ሰዎች ቆስለዋል ሲል የፖሊስ ቃል አቀባይ ኤኤስፒ ናሆም ዳሶ ኬሌት የማህበራዊ ሚዲያ ድረገጽ በሆነው ፌስቡክ ላይ ባወጡት መግለጫ ገልጸዋል። በመግለጫው መሰረት ባለስልጣናት በግዛቱ ዋና ከተማ ማይዱጉሪ የተፈጸመው ፍንዳታ በአጥፍቶ ጠፊ የተፈጸመው ፍንዳታ አደገኛ ነው ብለው እንደሚጠረጥሩ በማንሳት ምስክሮች ሰጥተዋል። በአጥፍቶ ጠፊነት ከተጠረጠረው ልብስ ውስጥ ቁርጭራጮች መገኘታቸው ተገልጿል። ኃላፊዎቹ የችግሩን መንስኤና ሁኔታ ለማወቅ ምርመራው ቀጥሏል ብለዋል። የቦርኖ ግዛት ለዓመታት በታጣቂው ቦኮ ሐራም እና መሰል ቡድኖች ስትታመስ ቆይታለች። ሳውዲ አረቢያ ከ30 ዓመታት በኋላ በበረዶ ተሸፈነች። ባለፉት 3 አስርተ ዓመታት ውስጥ ለመጀመሪያ ጊዜ በርካታ የሳውዲ አረቢያ ግዛቶች በበረዶ ተሸፍነዋል። ይህ በሀገሪቱ የተከሰተው ብርቱ የአየር ሁኔታ በበረሃ የተከበቡትን የሳውዲ ተራራዎች ወደ አስደናቂ የክረምት መልክዓ ምድር ቀይሯል። በዚህ ያልተለመደ የአየር ጸባይ ምክንያት የሆነው ኃይለኛ የቀዝቃዛ አየር ሞገድ ብርቱ ነፋስ ዝናብ ይዞ የመጣ ሲሆን በሰሜናዊ የሀገሪቱ ክፍል በሚገኙ ከፍተኛ ቦታዎች ላይ ደግሞ የበረዶ ዝናብ እንዲከሰት አድርጓል። በሀገሪቱ ተራራማ ቦታዎች የሙቀት መጠኑ ከ0 በታች 4 ዲግሪ ሴልሺየስ ድረስ ዝቅ ያለ ሲሆን ይህም ከባህር ጠለል በላይ 2600 ሜትር ከፍታ ላይ በረዶ እንዲከማች ያስችሏል። የሀገሪቱ መገናኛ ብዙሃን ክስተቱን ታሪካዊ ሲሉ የገለጹ ሲሆን በማህበራዊ ሚዲያ የተጋሩ ምስሎችና ቪዲዮዎችም የተራራ ሰንሰለቶች በነጭ በረዶ ተሸፍነው አሳይተዋል። በረዶ በጣለባቸው አካባቢ የሚኖሩ ዜጎች በዚህ ብርቅዬ የአየር ሁኔታ ለመደሰት ወደ ውጭ በመውጣት በበረዶ ላይ እስኪን ሲያደርጉና ፎቶ ሲነሱ ታይቷል። ይህ የቀዝቃዛ አየር ሞገድ ከበረዶ በተጨማሪ በበርካታ የሀገሪቱ ክፍሎች ከባድ ዝናብ እንዲጥል ያደረገ ሲሆን ይህም ክስተቱን የበለጠ ልዩ አድርጎታል። የሊቢያ ታላቁ ሙፍቲ ፓኪስታንን ከሰሱ። የሊቢያው ታላቅ ሙፍቲ ሼክ አልሳዲቅ አልጉራይኒ ፓኪስታን ለከሊፋ ሀፍተር የጦር መሳሪያ ሽያጭ ስምምነት ማጽደቋን ተከትለው ፓኪስታን በሊቢያ መቋጫ ያጣውን እርስ በርስ ጦርነት ለማባባስ እየሰራች ነው በማለት ከሷል። ሙፍቲው ፓኪስታን የሙስሊም ሀገራት መርህን፣ ስነ ምግባርና ቃል ኪዳንን እንደታከበር ነው የጠየቁት። ሼክ ሳዲቅ ይህን የተናገሩት ፓኪስታንና የተባበሩት አረብ ኤምሬቶች ከከሊፋ ሀፍተር ተዋጊ ጀቶችን ጨምሮ በርካታ የጦር መሳሪያዎችን በመስጠት ለሊቢያ ሕዝብ እልቂት እንዲውል ማድረጋቸውን በመጥቀስ ነው። የአሜሪካ መገናኛ ብዙሃን 4 የፓኪስታን ባለስልጣናትን ጠቅሰው እንደዘገቡት የተባበሩት መንግስታት ድርጅት ለሊቢያ የጦር መሳሪያ እንዳትሰጥ እገዳ ቢጥልም ኢስላማባድ ለጀነራል ከሊፋ ሀፍተር የጦር መሳሪያዎችን ለመሸጥ ተስማምታለች። በፓኪስታን ታሪክ ትልቁ የጦር መሳሪያ ሽያጭ የተባለው ስምምነት ባለፈው ሳምንት በሊቢያ ምስራቃዊ ከተማ ቤንጋዚ በፓኪስታን ጦር ኃይል አዛዥ አሲም ሙኒርና በሊቢያው ከሊፋ ሀፍተር መካከል የተደረገውን ስብሰባ ተከትሎ የተፈረመ ነው። ሊቢያ በተባበሩት መንግስታት ድርጅት ስምምነቶች በወጣውና መቀመጫውን ትሪፖሊ አድርገው በሩቅ ምስራቅ መንግስታት በሚደገፈው የሀገሪቱ ጦር መካከል ለዓመታት የዘለቀ ግጭት ውስጥ ገብታለች።
የመን ውስጣዊ ችግሮቿን በድርድር እንድትፈታ ኳታር ጠየቀች። የኳታር የውጭ ጉዳይ ሚኒስትር የመን ሪፐብሊክ ዘላቂ ሰላም እንዲሰፍንና ቅቡልነት ያለው መንግስት እንዲኖር ኳታር ሙሉ ድጋፍ ታደርጋለች ብሏል። ሚኒስትሩ በሀገሪቱ የግዛት አንድነት እንዲጠበቅ፣ ግጭቶች እንዳይባባሱ፣ ችግሮች በውይይት እንዲፈቱ ጠይቀዋል። ኳታር ይህን ያስታወቀችው የደቡብ የሽግግር ምክር ቤት ኤስቲሲ እንደ ፈረንጆቹ አቆጣጠር ታህሳስ 3 ጀምሮ ሀድረመውትን ጨምሮ አብዛኛውን የደቡብ የመን ግዛቶች መቆጣጠራቸውን ተከትሎ ሳዑዲ አረቢያ በደቡባዊ የመን ከዓመታት በኋላ የአየር ድብደባ መፈጸሟን ተከትሎ ነው። በሳዑዲ አረቢያ የሚደገፈውና ሰሜናዊ የመንን የሚያስተዳድረው የፕሬዝደንቱ አመራር ካውንስል ፒኤልሲ ተሸንፎ ከአብዛኛው የየመን ግዛቶች መውጣቱን ተከትሎ ነው። የዩናይትድ አረብ ኤምሬቶችን የሚደግፉትና የተወሰኑ የደቡባዊ የመን አካባቢዎችን ያስተዳድሩ የነበሩት የደቡብ ሽግግር ካውንስል ኤስቲሲ ባለፈው ሳምንት ጀምሮ ሀድረመውትንና ማህራን ዓለም አቀፋዊ የየመን መንግስት መቀመጫ የሆነችው ኤደንንና አብዛኛውን ደቡባዊ የመንን የተቆጣጠረ ሲሆን የቡድኑ መሪ አይዳኖስ አልዙበይዲ ሰንዓን ሳንቆጣጠር አንቆምም ብለዋል። የተባበሩት አረብ ኤምሬት የቀይ ባህር መተላለፊያዎችን ለመቆጣጠር ስትል የደቡብ ሽግግር ካውንስልን ትደግፋለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማቆም የቀረቡ የመፍትሄ ሀሳቦች ተስፋ ሰጪ መሆናቸውን ገለጡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ልዑካን ጋር ካደረጉት ስብሰባ በኋላ ጦርነቱን ለማቆም ያቀረቡት አዳዲስ የመፍትሄ ሀሳቦች ተስፋ ሰጪ መሆናቸውን ተናግረዋል። ፕሬዝዳንቱ የሩሲያ ዩክሬን ጦርነትን ለማቆም በሚቻልባቸው መንገዶች ላይ ከአሜሪካ መልእክተኞች ጋር ያደረጉትን ውይይት በአዎንታዊነት ገልጸውታል። ዜሌንስኪ ትላንት ከስቲቭ ዊትኮቭ እና ከጃሬድ ኩሽነር ጋር ለአንድ ሰዓት ያላደረጉት የስልክ ውይይት እውነተኛ ሰላምን ለማቅረብ የሚቻልበት የጊዜ ሰሌዳ ዙሪያ አዳዲስ ሀሳቦችን ያስገኘ መሆኑን ተናግረዋል። ፕሬዝደንቱ ይህን የተናገሩት በፍሎሪዳ በአሜሪካ በዩክሬን መልእክተኞች መካከል ስምምነት የተደረገበትን 20 ነጥቦች ያሉት የተሻሻለ የሰላም እቅድ ዝርዝር ይፋ ባደረጉ ማግስት ነው። በተጨማሪም ዜሌንስኪ ለአሜሪካው ፕሬዝደንት ዶናልድ ትራምፕ እና ለመላው ትራምፕ ቤተሰብ ለገና በዓል እንኳን አደረሳችሁ መልእክት እንዲያስተላልፉላቸው ዊትኮፍንና ኩሽነርን መጠየቃቸውን ገልጸዋል። በሌላ በኩል የሩሲያ መንግስት በሩሲያ በመልእክተኛ አማካኝነት በአሜሪካ የመጡትን የሰላም የመፍትሄ ሀሳቦችን እየመረመረ መሆኑን አስታውቋል ሲል ቢቢሲ ዘግቧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀራቸውን መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙባይዳ ሐሰን እንደሚከተለው አዘጋጅተዋለች። የደቡብ ኢትዮጵያ ክልል ከ6000 ቶን በላይ ቡና ለማዕከላዊ ገበያ ማቅረቡ ተነግሯል። በ2018 በጀት ዓመት ከደቡብ ኢትዮጵያ ክልል እስካሁን ከ6000 ቶን በላይ ቡና ለማዕከላዊ ገበያ መቅረቡን የክልሉ ቡናና ቅመማ ቅመም ባለስልጣን ያስታወቀው። የባለስልጣኑ ዋና ስራ አስፈጻሚ አቶ አማኑኤል ብሩ ለኢዜአ እንደተናገሩት በክልሉ በተያዘው ዓመት ከ131000 ቶን በላይ ቡና በመሰብሰብ 46400 ቶን ለማዕከላዊ ገበያ ለማቅረብ እየተሰራ ይገኛል ብለዋል። ለመሰብሰብ ከታቀደው ቡና እስካሁን ከ52000 ቶን በላይ ቡና መሰብሰብ መቻሉንም ተናግረዋል። ከዚህ ውስጥም የላኪ አርሶ አደሮችን አቅም በማጎልበት ከ10000 ቶን በላይ ልዩ ጣዕም ቡና ለማዕከላዊ ገበያ ለማቅረብ በቅንጅት ጥረት እየተደረገ እንደሆነም ነው የተናገሩት። እስካሁን በተደረገው ጥረትም ከ6000 ቶን በላይ ቡና የታጠበና ጀንፈል ቡና ለማዕከላዊ ገበያ መቅረቡን ገልጸው በቀጣይ 3 ወራት ከፍተኛ መጠን ያለው ቡና ወደ ማዕከላዊ ገበያ ለመላክ ዝግጅት እየተደረገ መሆኑንም አስታውቋል። በተለይም የቡና ምርት ጥራትና ቁጥጥር ግብረ ኃይል በማቋቋም ህገወጥ ንግድና የቡና ብክነትን በመቀነስ የምርት አቅርቦትን ለማሳደግ በተቀናጀ መንገድ እየተሰራ መሆኑንም አንስተዋል። ባለፈው ዓመት ከክልሉ ከ43000 ቶን በላይ ቡና ለማዕከላዊ ገበያ መቅረቡም ተዘግቧል። ከጆርዳን ወደ ሶሪያ የሚላከው ኤክስፖርት በ341 በመቶ መጨመሩ ተነግሯል። ጆርዳን ወደ ሶሪያ የምትልካቸው ብሔራዊ ኤክስፖርት በ2025 10 ወራት ወደ 203 ሚሊዮን የዮርዳኖስ ዲናር ወይም ደግሞ 286 ሚሊዮን ዶላር ከፍ ብሏል የተባለው። ይህም ከዓመት ወደ ዓመት በ341.3 በመቶ ጭማሪ አሳይቷል ሲል የጆርዳን ዜና ኤጀንሲ ፔትራ ዘግቦታል። በሁለቱ ሀገሮች መካከል ያለው አጠቃላይ የንግድ ልውውጥም በዓመቱ የመጀመሪያዎቹ 10 ወራት ውስጥ በ278 ሚሊዮን
ዲናር ላይ ደርሷል ነው የተባለው። የሁለትዮሽ ትስስሩ ዮርዳኖስ ለሶሪያ መልሶ ማቋቋምና መልሶ ውህደት ድጋፍ ለማድረግ ያላትን ቁርጠኝነት የሚያሳይ ነውም ተብሏል። በዮርዳኖስና በሶሪያ መካከል ያለው የንግድ ግንኙነት በዚህ ዓመት ባለፉት 10 ወራት ውስጥ ከፍተኛ እድገት አስመዝግቧል። ይህም የንግድ እንቅስቃሴ እንደገና በመጀመሩና የሁለትዮሽ የንግድ ፍሰት ጉልህ ጭማሪ በመኖሩ ነው ሲል ፔትራ በሪፖርቱ ላይ ገልጿል። አክሎም የዮርዳኖስ ወደ ሶሪያ የሚላከው ኤክስፖርት በዋናነት በግንባታ ላይ በተሰማሩ ኢንዱስትሪዎችና የግንባታ ቁሳቁሶች ላይ ያተኮረ ሲሆን ይህም ሲሚንቶ፣ ብረት፣ እብነ በረድ፣ ንጣፎች፣ ቀለሞችና ቧንቧዎችን ጨምሮ የኤሌክትሪክ መሳሪያዎችን እንዲሁም ከምግብ፣ ከግብርና፣ ከኬሚካል ምርቶች የተካተተባቸው ናቸውም ተብሏል። ከስታቲስቲክ መምሪያ የተገኘው የውጭ ንግድ መረጃ እንደሚያሳየው የዮርዳኖስ ወደ ክልሉ የሚላከው የውጭ ንግድ መጠን ከዓመት ወደ ዓመት በ8.7 በመቶ አድጓል። የአረብ ሀገሮች በዚህ ወቅትም ከዮርዳኖስ አጠቃላይ ወጪ ንግድ መጠን ከ41.5 በመቶ ያህል ይሸፍናሉም ብሏል ዘገባው። የወርቅ ዋጋ በአንድ ወቄት 4561.4 ዶላር በመድረስ የምንጊዜውም ከፍተኛ የዋጋ ደረጃ ላይ ማስመዝገቡ ተሰምቷል። በኒውዮርክ ዋና ብረት መገበያ ገበያ በየካቲት ወር ተደራሽ ለሚሆነው የወርቅ ውሎች የቀረበው ዋጋ የምንጊዜውም ከፍተኛ ዋጋ በዛሬው ዕለት ተመዝግቧል የተባለው። ለዚህም ከፍተኛ የወርቅ ዋጋ ከፍተኛ ጭማሪ ያሳየበት ምክንያቶችም ተነግረዋል። እነዚህም በግምት ላይ የተመሰረተ የንግድ እንቅስቃሴና የገበያ መቆም፣ የዓመት መጨረሻ የገንዘብ እጥረት፣ የአሜሪካ የባንክ ወለድ ቅናሽ ለረጅም ጊዜ ይቀጥላል የሚል ግምትና እየጨመረ የመጣው የጂኦ ፖለቲካል ስጋት መሆናቸውም ተነግሯል ነው የተባለው። በመጨረሻም ወደ ዕለታዊ የቴክኖሎጂ ጥንቅራችን እናልፋለን። ሀያት ከማል ታቀርበዋለች። በዛሬው የቴክኖሎጂ መሰናዷችን ስለ ቴክኖሎጂ ምንነት እናነሳለን። በዘመናዊ ዓለም ውስጥ ቴክኖሎጂ የሚለው ቃል ከቀላል መሳሪያነት አልፎ የህይወታችን፣ የንግድ አሰራራችንና የማህበራዊ ትስስራችን ማዕከላዊ ምሰሶ ሆኗል። ቴክኖሎጂ በዋናነት ሳይንሳዊ እውቀትን በተግባር በመተርጎም የሰው ልጅን የረጅም ጊዜ ችግሮችን ለመፍታት የሚደረግ ሂደት ሲሆን ይህንን የሚያደርገውም በሶስት ዋና ዋና መንገዶች ነው። አንደኛው ተግባራዊ ሳይንስ ወይም አፕላይድ ሳይንስ ሲሆን የተፈጥሮ ህግጋትን፣ ፊዚክስ፣ ባዮሎጂን በመጠቀም ፈጠራዎችን መፍጠር፣ ለምሳሌ እንደ ኤሌክትሪክ እንዲሁም መብራትን ያካትታል። ሁለተኛው ደግሞ የእውቀት አጠቃቀም ሲሆን መሳሪያዎችን ለመንደፍ ለማምረትና ለመጠገን የሚያስፈልገውን ልዩ ምህንድስናዊ ቴክኒካል ክህሎትን ማስተላለፍ ነው። ሶስተኛው የችግር ፈቺ መሳሪያ ወይም ፕሮብሌም ሶልቪንግ ቱል መሰረታዊ የሰው ልጅ ፍላጎቶችን ምግብ፣ መጠለያ፣ ጤናና የላቁ ፍላጎቶችን ትምህርት፣ መዝናኛን ለማሟላት መፍትሄዎችን መስጠት ነው። የቴክኖሎጂ ስፋት ከግል ኮምፒውተር እስከ ዓለም አቀፍ የኔትወርክ ስርዓቶች ድረስ የተዘረጋ ሲሆን በፊንቴክ፣ በአርቲፊሻል ኢንተለጀንስ ወይም ኤአይ፣ በባዮቴክኖሎጂ እና በኢንዱስትሪ 4.0 ዘርፎች ላይ አብዮታዊ ለውጥ እያመጣ ይገኛል። የቴክኖሎጂ ምንነትን በሰፊው ስናይ ቴክኖሎጂ የመሳሪያዎችና የአሰራር ዘዴዎች ስብስብ ብቻ ሳይሆን ሳይንሳዊ እውቀትን በተግባር በመተርጎም የሰው ልጅን ችግሮች ለመፍታት የሚደረግ ሂደትና ውጤት ነው። ቴክኖሎጂ በሶስት ዋና ዋና ክፍሎች ተከፋፍሎ ይታያል። ተግባራዊ ሳይንስ፣ የእውቀት አጠቃቀምና የችግር ፈቺ መሳሪያነቱ። ተግባራዊ ሳይንስ ወይም አፕላይድ ሳይንስ ቴክኖሎጂ ከሳይንስ የሚለየው ሳይንስ እንዴት የሚለውን መሰረታዊ ጥያቄ ሲመልስ፣ ቴክኖሎጂ ደግሞ ያንን እውቀት ወስዶ ምን መስራት እንችላለን የሚለውን ጥያቄ በመመለስ ወደ ተግባር ይለውጠዋል። ከተፈጥሮ ህግጋት መነሳት ቴክኖሎጂ የሚመነጨው ከተፈጥሮ ሳይንሶች እንደ ፊዚክስ፣ ኬሚስትሪና ባዮሎጂ ነው። በሳይንስ የተረጋገጡትን ህጎች በመጠቀም ለሰዎች የሚያገለግሉ ቁሳቁሶችን፣ መሳሪያዎችና ስርዓቶችን ይፈጥራሉ። ለምሳሌ ኤሌክትሪክ። የፊዚክስ ሳይንስ የኤሌክትሪክ ፍሰት ወይም the flow of electrons ህግን ሲያብራራ፣ ቴክኖሎጂ ይህንን እውቀት ወስዶ የኤሌክትሪክ ኃይል ማመንጫዎችን፣ የማስተላለፊያ መስመሮችንና የመብራት አምፖሎችን በመፍጠር የዘመናዊውን ዓለም መሰረት ጥሏል። ባዮሎጂ የባዮሎጂ ሳይንስ ስለ ህዋሳት ወይም ሴልስ እና ስለ ዲኤንኤ አሰራር ሲያስተምር፣ ቴክኖሎጂ ያንን እውቀት በመጠቀም ዘመናዊ ህክምና ምርመራዎችን፣ ክትባቶችንና የዘረመል ምህንድስናን ጄኔቲክ ኢንጂነሪንግን አፍርቷል። ሌላው የእውቀት አጠቃቀም ሲሆን ቴክኖሎጂ ከሚታዩ መሳሪያዎች ባሻገር ያንን መሳሪያ ለመፍጠርና ለማስኬድ የሚያስፈልገው ረቂቅ እውቀትና ክህሎትን ያካትታል። ንድፍና ልማት ወይም ዲዛይን ኤንድ ዴቨሎፕመንት አዲስ ቴክኖሎጂን ለመፍጠር ከጥናት ጀምሮ እስከ ዝርዝር የፕሮግራም አወጣጥ ወይም ኮዲንግ ድረስ ሰፊ የንድፍና የምህንድስና ክህሎት ያስፈልጋል። ማምረትና መገጣጠምም እንዲሁ አስፈላጊ ነው። ማኑፋክቸሪንግ ኤንድ አሴምብሊ ማሽኖችን፣ ኮምፒውተሮችንና
ሌሎች ቴክኖሎጂዎችን ለማምረት የሚያስችል ልዩ የቴክኒክ ዕውቀትና የአሰራር ዘዴዎች ወይም ፕሮሲጀርስ ያስፈልጋሉ። ይህ ደግሞ በጊዜ ሂደት የሚከማችና የሚሻሻል ዕውቀት ነው። እንዲሁም ጥገናና ድጋፍ ወይም ሜንቴናንስ ኤንድ ሰፖርት ቴክኖሎጂዎች በአግባቡ እንዲሰሩና ህይወታቸው እንዲራዘም የሚያስችለውን የመጠገን የማሻሻልና ድጋፍ የመስጠት ዕውቀትን ያካትታል። ለምሳሌ የኮምፒውተር ኔትወርክን መጠገን ወይም የሶፍትዌር ብልሽትን ማስተካከል የሚችል ሰው ያለው ክህሎት የቴክኖሎጂ አካል ነው። ሌላው ደግሞ የችግር ፈቺ መሳሪያ ወይም ፕሮብሌም ሶልቪንግ ቱል ነው። የቴክኖሎጂ ዋናውና የመጨረሻው ዓላማ የሰው ልጅን ህይወት መምራትና ጥራቱን ማሻሻል ነው። ቴክኖሎጂ እንደ መሳሪያ ሆኖ ያገለግላል። መሰረታዊ ፍላጎቶችን ማሟላትም እንዲሁ የቴክኖሎጂ ዋነኛ ዓላማው ነው። ምግብ የግብርና ቴክኖሎጂ ወይም አግሪቴክ ምርትን በማሳደግ የምግብ እጥረት ችግርን ለመቀነስ ይረዳል። መጠለያ ላይ ደግሞ የሲቪል ምህንድስናና የግንባታ ቴክኖሎጂዎች ዘመናዊና ጠንካራ ቤቶችን ለመገንባት ያስችላሉ። በጤናው ዘርፍ ደግሞ የህክምና ቴክኖሎጂ በሽታዎችን ለይቶ ለማወቅና ህክምናን ለመስጠት ወሳኝ ነው። የላቁ ፍላጎቶችን ለማሟላትም እንዲሁ ይጠቅማል። ትምህርት ላይ እንደ ኢለርኒንግ መድረኮች ላይ እንዲሁም የመስመር ላይ ኮርሶች ወይም ኦንላይን ኮርስስ ትምህርትን ለሩቅ ቦታ ተደራሽ ያደርጋሉ። በመዝናኛው ዘርፍ ደግሞ ከስርጭት መድረኮች ወይም ስትሪሚንግ ሰርቪስስ እስከ ቪዲዮ ጨዋታዎች ድረስ ለህይወት መዝናኛና ደስታን ይጨምራሉ። ፈጠራ ላይ ወይም ኢኖቬሽን ቴክኖሎጂ ሌሎች አዳዲስ መፍትሄዎችን ለመፍጠርና የሰው ልጅ የማሰብ አቅምን ለማስፋት እንደ መሰረትም ያገለግላሉ። በአጠቃላይ ቴክኖሎጂ የእውቀት ድልድይ ሲሆን ከንድፈ ሐሳብ ወይም ቲዮሪ ወደ ተግባራዊ መፍትሄ ፕራክቲካል ሶሉሽን የሚያሸጋግር ኃይል ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የምሽቱን መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።